ጸረ ተህዋሲያን መድኃኒቶች መላመድን ወይም መቋቋምን ለመከላከል ከሐኪሞች ምን ይጠበቃል? የጸረ ተህዋሲያን መድኃኒቶች መላመድን ለመከላከል ወይም ለመቀነስ የሕክምና ባለሙያዎች በዚህ ረገድ ግንባር ቀደም ኃላፊነት አለባቸው። ምክንያቱም የጸረ ተህዋሲያን መድኃኒቶች አጠቃቀምን በቀጥታ የሚወስኑትና ለታካሚው ግንዛቤ የሚፈጥሩት እነሱ ስለሆኑ ነው። ሐኪሞች የጸረ ተህዋሲያን መድኃኒቶች መላመድን ወይም መቋቋምን ለመከላከል ሊወስዷቸው የሚገቡ ዋና ዋና ኃላፊነቶችና የሚጠበቁ ባቸው ነገሮች የሚከተሉት ናቸው። አንደኛ፣ ተገቢውን ጸረ ተህዋሲያን መድኃኒት ብቻ ማዘዝ። ለትክክለኛው ጸረ ተህዋሲያን በሽታ ትክክለኛ ጸረ ተህዋሲያን መድኃኒት ብቻ ማዘዝ። ለምሳሌ ያክል ጉንፋን የሚመጣው በቫይረስ ነው። ጸረ ባክቴሪያ ቢታዘዝለት ሊድን አይችልም። ለጉንፋን የሚያስፈልገው ጸረ ቫይረስ መድኃኒት እንጂ ጸረ ባክቴሪያ አይደለም። ልክ እንደዚሁ ለትክክለኛው ጸረ ተህዋሲያን በሽታ ትክክለኛ ጸረ ተህዋሲያን መድኃኒት ሐኪሞች ማዘዝ አለባቸው። ባዮግራፊን መሰረት ማድረግ ከተቻለ የባክቴሪያ ባህል ወይም ካልቸር እና የመድኃኒት መላመድ ምርመራ በማድረግ ለዚያ ባክቴሪያ በቀጥታ የሚሰራው መድኃኒት መምረጥ። ሰፊ የባክቴሪያ ዝርያን የሚያጠፋ ወይም ብሮድ ስፔክትረም መድኃኒቶችን ያለ በቂ ምክንያት አዘውትሮ አለመጠቀም። ሁለተኛ፣ ትክክለኛውን መጠንና ጊዜ መወሰን። መድኃኒቱ የታካሚውን ሁኔታ ያገናዘበ ትክክለኛ መጠን፣ የመወሰጃ ሰዓትና የቀናት ብዛት መሆኑን ማረጋገጥ። ሕክምናውን ሳያስፈልግ ማራዘም ባክቴሪያዎች መድኃኒቱ እንዲለምዱ እድል ይሰጣል። ሶስተኛ፣ የታካሚዎችን ግንዛቤ ማሳደግ። ሐኪሞች መድኃኒቱን ለታካሚው ሲያዙ የሚከተሉትን ወሳኝ ነጥቦች በግልጽ ማስረዳት ይጠበቅባቸዋል። አንደኛ፣ በሽታው መሻሻል ቢያሳይም እንኳን የታዘዘውን ሙሉ ኮርስ ወይም የቀናት ብዛት ሳያቋርጡ መጨረስ እንዳለባቸው። ሁለተኛ፣ የቀረ ወይም የተረፈ መድኃኒትን ለሌላ ጊዜ ወይም ለሌላ ሰው አሳልፎ መስጠት አደገኛ መሆኑን። ሶስተኛ፣ ጸረ ተህዋሲያን መድኃኒቶችን በራሳቸው ፍላጎት ከፋርማሲ ቤቶች ወይም ከመድኃኒት ቤቶች ሄደው ያለ ሐኪም ትዕዛዝ መግዛት እንደሌለባቸው ማስገንዘብ ይጠበቅባቸዋል። አራተኛ፣ የኢንፌክሽን መከላከያ ስራዎችን ማጥበቅ። በሆስፒታል ውስጥም ሆነ በክሊኒክ ደረጃ የንጽህና አጠባበቅን በተለይ የእጅ መታጠብ ህግጋትን በጥብቅ መተግበር። ይህም በሆስፒታል ውስጥ የሚፈጠሩና መድኃኒት የለመዱ ባክቴሪያዎች ከታካሚ ወደ ታካሚ እንዳይሰራጩ ይከላከላል። ታካሚዎች ክትባቶችን በወቅቱ እንዲወስዱ ማበረታታት። ክትባት የኢንፌክሽን ወይም የተህዋሲያን መከሰትን ስለሚቀንስ የጸረ ተህዋሲያን ፍላጎትን በከፍተኛ ደረጃ ያወርዳል። አምስተኛ፣ ወቅታዊ መመሪያዎችን መከተል። ሀገራዊ የሕክምናና የመድኃኒት አጠቃቀም መመሪያዎችን መከተልና በየጊዜው የሚወጡ አዳዲስ የባክቴሪያ መቋቋም ወይም መላመድ ሪፖርቶችን መከታተል። ስድስተኛ፣ ማንኛውም ሐኪም ከታካሚው የሚያስፈልገውን መረጃ ሁሉ መጠየቅና መውሰድ አለበት። ሰባተኛ፣ ማንኛውም ሐኪም ለታካሚው የሚያስፈልገውን ምርመራ ሁሉ ማድረግ አለበት። የጸረ ተህዋሲያን መድኃኒቶች መቋቋም ወይም መላመድን ለመከላከል ከግል የጤና ተቋማትና ከመንግስት የጤና ተቋማት ምን ይጠበቃል? በመንግስትና በግል የጤና ተቋማት መካከል ባለው የፋይናንስ፣ የአደረጃጀት እና የደንበኞች ፍሰት ልዩነት ምክንያት የሚጠበቁባቸው ኃላፊነቶች በከፊል ይለያያሉ። ነገር ግን ዋናው ግባቸው አንድ ነው። እሱም የጸረ ተህዋሲያን መድኃኒቶችን መላመድ ወይም መቋቋም መቀነስ ነው። ከመንግስት የጤና ተቋማት ምን ይጠበቃል? የመንግስት የጤና ተቋማት ከፍተኛ ቁጥር ያለው ታካሚ የሚያስተናግዱና የሀገሪቱን የጤና ፖሊሲ በቀጥታ የሚተገብሩ በመሆናቸው የሚከተሉትን ዋና ዋና ኃላፊነቶች አለባቸው። አንደኛ፣ የአንቲ ማይክሮቢያል ስቲዋርድሺፕ ኮሚቴ ማቋቋም። ይህ ኮሚቴ በሆስፒታል ደረጃ መድኃኒቶች በተገቢው መንገድ መታዘዛቸውን የሚከታተል፣ የአጠቃቀም መመሪያዎችን የሚያወጣና ባለሙያዎችን የሚያሰለጥን ሁለገብ ኮሚቴ ነው። ይህ ኮሚቴ በውስጡ ሐኪሞች፣ ፋርማሲስቶችና ላብራቶሪ ባለሙያዎች እንዲሁም ሌሎች የጤና ባለሙያዎችን ያቀፈ ነው። ሁለተኛ፣ የላብራቶሪ አቅምን ማጠናከር። ታካሚዎች በግምት ብቻ የጸረ ተህዋሲያን መድኃኒቶችን እንዳይወስዱ የባክቴሪያ ካልቸር ወይም ባህልና የመድኃኒት መላመድ ምርመራ በየተቋማቱ በበቂ ሁኔታና በተመጣጣኝ ዋጋ እንዲሰራ ማድረግ። ሶስተኛ፣ መመሪያዎችን በጥብቅ መተግበር። የኢትዮጵያ የምግብና መድኃኒት ባለስልጣንና የጤና ሚኒስቴር የሚያወጧቸው መደበኛ የሕክምና መመሪያዎች ሁሉም የጤና ባለሙያዎች እንዲከተሉ ቁጥጥር ማድረግ። ሶስተኛ፣ የኢንፌክሽን ወይም የተህዋሲያን በሽታዎች መከላከያ ስርዓትን ማጠናከር። በሆስፒታል ውስጥ የሚመጡ ኢንፌክሽኖችን ወይም ተህዋሲያንን ለመቀነስ የውሃ፣ የንጽህና፣ የጓንት፣ ጭንብል እንዲሁም ሌሎች አቅርቦቶችን ማሟላት። ኢንፌክሽን ወይም ተህዋሲያን በሽታ ከቀነሰ የጸረ ተህዋሲያን መድኃኒቶች ፍላጎትም አብሮ ይቀንሳል። ይህ ደግሞ የጸረ ተህዋሲያን መድኃኒቶች መላመድን ይቀንሳል።
አምስተኛ መረጃ መሰብሰብና ሪፖርት ማድረግ። በየተቋማቱ ውስጥ የትኞቹ መድኃኒቶች የመላመድ ዝንባሌ እያሳዩ እንደሆነ መረጃዎችን በየጊዜው በማደራጀት ለሚመለከተው አካል ሪፖርት ማድረግ ከመንግስት የጤና ተቋማት ይጠበቃል። ከግል የጤና ተቋማት ምን ይጠበቃል? የግል የጤና ተቋማት ከትርፍና ከደንበኛ ፍላጎት ጋር በተያያዘ ለጸረ ተህዋሲያን መድኃኒቶች ያለ አግባብ መታዘዝ የበለጠ ተጋላጭ ሊሆኑ ይችላሉ። ከግል የጤና ተቋማት የሚጠበቁ ነገሮች፣ አንደኛ ከንግድ ጥቅም ይልቅ ክሊኒካዊ ወይም ሕክምናዊ መርህን ማስቀደም። ታካሚዎች ፈጣን ፈውስ ስለፈለጉ ብቻ ወይም ጸረ ተህዋሲያን መድኃኒት እዘዝልኝ ስላሉ ብቻ ያለበቂ ምርመራ ጸረ ተህዋሲያን መድኃኒቶችን አለማዘዝ። የደንበኛ ፍላጎት ለማርካት ሲባል የሚደረግ የባለሙያ ግፊት መቆም አለበት። ሁለተኛ ያለ ሐኪም ትዕዛዝ መድኃኒት አለመሸጥ። በግል ተቋማት ስር ያሉ ፋርማሲዎች ወይም መድኃኒት ቤቶች የታደሰ የሐኪም ማዘዣ ሳይዝ ለሚመጣ ማንኛውም ሰው የጸረ ተህዋሲያን መድኃኒቶች ከመሸጥ መቆጠብ አለባቸው። ሶስተኛ በመድኃኒት አስተዋዋቂዎች ተጽዕኖ ስር አለመውደቅ። ከተለያዩ የመድኃኒት አምራቾችና አስመጪዎች የሚመጡ ጥቅማጥቅሞች ወይም ማስታወቂያዎች አዲሶቹንና ሰፊ ስፔክትረም ያላቸውን ጸረ ተህዋሲያን መድኃኒቶች ያለ አግባብ ለማዘዝ ምክንያት እንዳይሆኑ ጥንቃቄ ማድረግ። አራተኛ ለባለሙያዎች ቀጣይነት ያለው ስልጠና መስጠት። በግል ተቋማት የሚሰሩ ሐኪሞች፣ ነርሶችና ፋርማሲስቶች ስለ አዲሱ የባክቴሪያ መቋቋም ወይም መላመድ ሁኔታና አጠቃቀም ስልጠና እንዲያገኙ ማድረግ ይጠበቅባቸዋል። የአንቲ ማይክሮቢያል ስቲዋርድሺፕ ኮሚቴ እንዴት ይዋቀራል? በኮሚቴው ስር የሚገኙ አባላትና እንዲሁም ሌሎች ስልጣን ያላቸው ሰዎችስ ለጸረ ተህዋሲያን መድኃኒቶች መላመድ ምን አይነት ኃላፊነት አለባቸው የሚሉትን ደግሞ እናገራችሁ። በመጀመሪያ ደረጃ ሆስፒታል ውስጥ የአንቲ ማይክሮቢያል ስቲዋርድሺፕ ኮሚቴ ብዙውን ጊዜ ከመድኃኒት ሕክምና ኮሚቴ ስር እንደ ንዑስ ኮሚቴ ሆኖ ሊዋቀር ይችላል። ኮሚቴው የሚከተሉትን ዋና ዋና አባላት ያካትታል። አንደኛ ሰብሳቢ፣ ከፍተኛ ክሊኒካዊ ልምድ ያለው ሐኪም ነው ሰብሳቢ የሚሆነው። ይህም ክሊኒካል ዳይሬክተሩ ወይም ሜዲካል ዳይሬክተሩ ይሆናል። ሁለተኛ ዋና አስተባባሪ፣ ይህም የሚሆነው ክሊኒካል ፋርማሲስቱ ነው። ሶስተኛ በኮሚቴው ስር የሚኖሩ አባላት የላቦራቶሪ ባለሙያ፣ የሆስፒታል ኢንፌክሽን መከላከያ ነርስ፣ የሆስፒታሉ አስተዳደር ተወካይ እንዲሁም ሌሎች አባላት ይኖሩበታል። የክሊኒካል ፋርማሲስቱ ሚና በመጀመሪያ ደረጃ ሆስፒታል የአንቲ ማይክሮቢያል ስቲዋርድሺፕ ኮሚቴ ፕሮግራም ስኬት ላይ ፋርማሲስቱ የጀርባ አጥንት ነው ማለት ይቻላል። የክሊኒካል ፋርማሲስቱ የዕለት ተዕለት ስራዎቹ የሚከተሉትን ያካትታሉ። አንደኛ የማዘዣ ክለሳ፣ በዋርዶች በተለይ በውስጥ ደዌ የታዘዙ ጸረ ተህዋሲያን መድኃኒቶችን በመገምገም ተገቢነታቸውን ማረጋገጥ። ለምሳሌ ትክክለኛውን መድኃኒት መጠንና የቀነት ብዛት የሚሉትንና ወዘተ ማረጋገጥ። ሁለተኛ መድኃኒቶችን መቀየር፣ ታካሚው ምግብ መውሰድ ሲጀምርና ሁኔታው ሲሻሻል ውድና ለኢንፌክሽን ተጋላጭ ከሆኑ የደም ስር መድኃኒቶች ወደ አፍ በሚወሰዱ መቀየራቸውን መከታተል ይጠበቅበታል። ሶስተኛ ደረጃን ዝቅ ማድረግ፣ የላቦራቶሪ ውጤት ሲመጣ ሰፊ ስፔክትረም ያላቸውን መድኃኒቶች ወደ ጠባብ ስፔክትረም ወዳላቸው መቀየር። አራተኛ የመድኃኒት አቅርቦት ቁጥጥር፣ ወሳኝ ጸረ ተህዋሲያን መድኃኒቶችን በሆስፒታሉ ስቶክ ካርድ ወይም ስቶር ላይ እንዳይጠፉና አቅርቦት እንዳይቋረጥ ከሎጂስቲክስ ክፍሉ ጋር በጋራ መስራት ይጠበቅበታል። በዚህ ኮሚቴ የሐኪሙስ ሚና ምንድን ነው? ሐኪሙ የኮሚቴው መሪና ክሊኒካዊ ውሳኔዎችን የሚሰጠው ዋና ክፍል ነው። አንደኛ ክሊኒካዊ መሪነት፣ ሌሎችን ሐኪሞችና የጤና ባለሙያዎችን በማስተባበር ተቋማዊ መመሪያዎች እንዲከበሩ ማድረግ። ሁለተኛ የመድኃኒት ማዘዣ ስነ ስርዓት፣ ያለ ምክንያት በግምት ብቻ የጸረ ተህዋሲያን መድኃኒቶችን ከማዘዝ መቆጠብ እና ለታካሚው በቂ ማብራሪያ መስጠት ይጠበቅበታል። ሶስተኛ ከፋርማሲስቱ ጋር መወያየት፣ ፋርማሲስቱ በሚያቀርባቸው የመድኃኒት ማስተካከያ ሀሳቦች ላይ በመመስረት የታካሚውን የሕክምና እቅድ ማሻሻል ይጠበቅበታል። የላቦራቶሪ ባለሙያውስ ምን ይጠበቅበታል? አንደኛ ፈጣን መረጃ ማቅረብ፣ የኢንፌክሽን ምልክት ሲታይ የባክቴሪያ ባህልና ስሜታዊነት ወይም ካልቸር እና ሴንሲቲቪቲ ምርመራዎችን በአስተማማኝ ሁኔታ መስራትና ውጤቱን በፍጥነት ለሕክምና ክፍሉ ማሳወቅ ይጠበቅበታል። ሁለተኛ ተቋማዊ አንቲባዮግራም ማዘጋጀት፣ በየዓመቱ በሆስፒታል ውስጥ በብዛት የሚገኙ ባክቴሪያዎችን እና የሚለማመዷቸውን መድኃኒቶች ዝርዝር አጠናክሮ ለኮሚቴው ማቅረብ ይጠበቅበታል። ይህ መረጃ ሐኪሞች በግምት ለሚያዟቸው መድኃኒቶች እንደ መነሻ ያገለግላል። አራተኛ የኢንፌክሽን መከላከያ ነርስ ሚና፣ አንደኛ ስርጭትን መግታት፣ መድኃኒት የለመዱ ባክቴሪያዎች በዋርዶች ውስጥ ከታካሚ ወደ ታካሚ እንዳይተላለፉ የእጅ ንጽህና፣ የጓንት አጠቃቀምና የማቆያ ክፍሎችን መቆጣጠር ይጠበቅበታል።
ሁለተኛ ክትባቶችን ማበረታታት። ታካሚዎች በተለይ ህፃናትና አረጋውያን ክትባቶችን እንዲወስዱ በማድረግ የሳምባና ሌሎች ኢንፌክሽኖችን ተከስተው ወደ ጸረ ተህዋሲያን መድኃኒቶች አጠቃቀም እንዳይገባ መከላከል ይጠበቅባቸዋል። አምስተኛ የሆስፒታሉ አስተዳደርስ ምን ይጠበቅበታል? የፋይናንስና የንብረት አቅርቦት ይጠበቅበታል። ለላቦራቶሪ ሪኤጀንቶች ግዢ፣ ለኢንፌክሽን መከላከያ ግብዓቶች እንደ ሳሙና፣ አልኮል እና ለባለሙያዎች ስልጠና የሚሆን በጀት መመደብ ይጠበቅበታል። ሁለተኛ አስገዳጅ አሰራር መዘርጋት። የኮሚቴው ውሳኔዎችና መመሪያዎች በሆስፒታል ውስጥ ህጋዊ አስገዳጅነት እንዲኖራቸው የአስተዳደር ድጋፍ መስጠት ይጠበቅበታል።